እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አብድሴ ነኝ። በትላንትናው ዕለት በወልዲያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በሳምንቱ ያጋጠመንን አሳዛኝ ክስተት ቪዲዮ ለቅቄ ነበርና የተለያዩ ኮመንቶች ደርሰውኛል። ከእነዚህ ኮመንቶች መካከል ዋና ዋናዎቹ ይሄ ትራዲሽናል የሆነ የእንጥል ማስቆረጥን ወይም ትራዲሽናል ዩቭለክቶሚ የምንለውን እንዴት ማስወገድ እንችላለን፣ ዩቭላይተስ ወይም በተለምዶ የእንጥል መውረድ የሚባለው በሽታ ሲከሰትስ ሕክምና አለው ወይ በሐኪም ቤት እንዴት ነው መታከም የሚችለው የሚሉ ኮመንቶች ደርሰውኛል እና በዛሬው ዕለት ስለዚህ ሕክምናው ምን ይመስላል የሚለውን ነገር እናያለን። በመጀመሪያ ደረጃ አሁን ይሄ ዩቭላይተስ እና ቶንሲላይተስን መለየት ይኖርብናል። ዩቭላ ወይም እንጥል የምንላት ከአፍ የኋለኛው ክፍል መሃል ላይ ተንጠልጥላ የምትገኝ አንዲት ሲንግል የሆነች ቲሹ ናት፣ ወይም በተለምዶ የጉሮሮ ጉልላት እየተባለች ትጠራለች። ቶንሲል የምንላቸው ግን ከኋላ በኩል ከእንጥል ኋላ ሁለት ግራና ቀኝ በግራና በቀኝ በኩል የሚገኙ ትንንሽ ቲሹዎች ናቸው። እነሱ ቶንሲል ይባላሉ። እንጥል በሚያብጥበት ሰዓት ኢንፌክሽን ፈጥሮ ዩቭላይተስ ይባላል። እነዚህ ደግሞ ቶንሲሎች ኢንፌክሽን ፈጥረው ሲያብጡ ቶንሲላይተስ ይባላል። ስለ ቶንሲላይተስ ዩቲዩብ ላይ የሰራሁት ቪዲዮ አለ። ስለዚህ ከስር ባለው በስሜ ዶክተር አብድሴ ተብሎ በተጻፈው በሱ መግባት ትችላላችሁ፣ ወይም የቲክቶክ ፕሮፋይሌ ላይ ከፕሮፋይሉ ስር የዩቲዩብ ቻናሌን አስቀምጬላችኋለሁ። ለዛሬ የምናየው ዩቭላይተስ ሕክምናው ምን ይመስላል የሚለውን ነገር ይሆናል ማለት ነው። ስለዚህ ዩቭላይተስ የእንጥል እብጠትና ኢንፌክሽን መፍጠር ከሆነ ምክንያቶቹ ኢንፌክሽን እንዲፈጠርና እንዳብጥ የሚያደርጉ የተለያዩ ምክንያቶች ወይም ኤቲዮሎጂ ኮዞች አሉ። የመጀመሪያዎቹ እንግዲህ ምንድናቸው? ቫይራል ናቸው። በቫይረስ አማካኝነት የሚመጣ ኢንፌክሽን ነው። ግን መጀመሪያ መታወቅ ያለበት በቫይረስ የሚምጣ በባክቴሪያ የሚምጣ በሌሎች ምክንያት ይሄ ዩቭላይተስ እያልን የምንጠራው ኮመን የሚሆነው ወይም ፒክ ኤጁ ከ3 እስከ 6 ዓመት ላሉ ልጆች ነው። ስለዚህ ከ3 ዓመት በታች ላሉ ልጆች ይሄ በሽታ ኮመን አይደለም፣ በጣም ሬር ነው ቢከሰትም። በተለይ አዲስ የተወለዱ ህፃናት ላይ አይከሰትም ማለት ነው። ቶንሲላይተስ ስኩል ኤጅ ነው። በተለይ ከ5 እስከ 15 ዓመት ባሉ ልጆች ላይ ነው በጣም ኮመን የሚሆነው። ፒክ ኤጅ የምንለው እሱን ነው። ከ5 ዓመት በላይ በታች ላሉት ደግሞ ይሄ የቶንሲል በሽታ ብዙም ኮመን አይደለም ማለት ነው። ስለዚህ ይሄ ትራዲሽናል ዩቭለክቶሚ የምንለው ነገር በተለይ ጨቅላ ህፃናት ላይ እየተካሄደ ያለው ምንም መንስኤው ምክንያቱ ያልታወቀ ነው ማለት ነው። ምንም ጥቅም የሌለው ነገር ነው፣ ጉዳት ብቻ ያለው ነገር ነው። ምክንያቱም እንዳልኳችሁ ዩቭላይተስ በዚህ ዕድሜ አይከሰትም፣ በጣም ሬር ካልሆነ በስተቀር ማለት ነው። ስለዚህ ሕክምናው ምን ይመስላል ስንል እነዚህን ኢቲዮሎጂክ ኤጀንቶች ግምት ውስጥ በማስገባት ነው። በቫይረስ የሚመጣ ከሆነ ሰፖርቲቭ ነው፣ ምንም መድኃኒት አያስፈልገውም። ግን ህመምና እብጠቱ ትንሽ ትኩሳት ሊያመጣ ስለሚችል ትኩሳቱና ህመሙን መቆጣጠር ይኖርብናል። ስለዚህ ፓራስታሞል የምንለው አለ፣ አይቡፕሮፊን የምንላቸው መድኃኒቶች እነሱ ይሰጣሉ ማለት ነው። በባክቴሪያ አማካኝነት የሚመጣ ከሆነ ደግሞ ብዙ ጊዜ ይሄ ትኩሳቱም ከፍተኛ ነው የሚሆነው፣ ህመምም ይኖረዋል። ስለዚህ አንቲባዮቲክስ ያስፈልጋል። እንግዲህ በፒኦ ወይም በሲረፕ መልክ ሊሆን ይችላል፣ በደም ስርም ሊሰጥ ይችላል። ስለዚህ በጣም የተባባሰ ከሆነና ልጆቹ መብላት መጠጣት የማይችሉ ከሆነ አልጋ ይዘው በደም ስር ይሰጣቸዋል፣ መዳን ይችላሉ። ነገር ግን ደህና መብላት የሚችሉ የዛን ያክል ያላስቸግራቸው እብጠት ብቻ ከሆነ በሽሮፕ ወደ ቤታቸው ይሄዳሉ፣ ይሻላቸዋል ማለት ነው። ሌላኛው እንግዲህ በፈንገስ የሚመጣ ነው። በፈንገስ የሚመጣ ከሆነ አንቲፈንጋል መድኃኒቶች አሉ። ብዙ ጊዜ ኮመን
ኮመንሊ ኒስታቲን ናቸው የምንጠቀምባቸው። በጣም ግን የተጋነነና ከፍ ያለ ደረጃ ላይ ከሆነ እንትኑ ይሄ ዩቨላይተሱ ምን ልንጠቀም እንችላለን? ፍሉኮናዞል ልንጠቀም እንችላለን። እንግዲህ መድኃኒቶች አሉ፣ እነሱ ሕክምና ቦታ ላይ መነጋገር ነው ማለት ነው። በአለርጂክ የሚመጣም ከሆነ አንቲሂስታሚን የምንላቸው መድኃኒቶች አሉ፣ እነሱ ይሰጣሉ ማለት ነው። ሲትሪዚን፣ ዳይፌንሃይድራማይን የምንላቸው የተለያዩ መድኃኒቶች አሉ፣ እነሱ እንደ ሐኪሙ ትዕዛዝ ይታዘዛሉ ማለት ነው። በዚህ መንገድ ልጆቹ መፈወስ ይችላሉ። ግን አንዳንድ ጊዜ እናቶች በጣም የሚሰጉት ምንድነው? እንጥል በሚያብጥበት ሰዓት ልፈነዳና አስቸጋሪ ወደሆነ ሁኔታ ልትቀየር ትችላለች ብለው ያምናሉ እና ልክ ናቸው። በጣም በከፍተኛ ደረጃ ሲግኒፊካንት ሆኖ ካበጠ ሊፈነዳ ይችላል። ይሄ ግን በጣም ሬር ነው። እንደዛ ደረጃ ላይ ብዙ አያጋጥምም። እንደዛ እንዳይሆንና በጣም ያበጠ ከሆነ ሕክምና ቦታ ላይ ከመጡ ልጆቹ የሚሰጣቸው ተጨማሪ መድኃኒት አለ። ኮርቲኮስቴሮይድ የምንላቸው አሉ። ዴክሳሜታዞል ሊሆን ይችላል፣ ፕሬድኒሶል ሊሆን ይችላል። እነሱ ኢንፍላሜሽኑንና እብጠቱን እንዲቀንሱ የሚያደርጉ ናቸው። እነሱ ሕክምና ቦታ ላይ ይሰጣሉ ማለት ነው። እነዚህ ሁሉ ነገሮች ተደርገው አሁንም ሕፃኑ ላይ የሚያስቸግረው አይነት ከሆነ እንጥል እንዲቆረጥ ይደረጋል በህክምና። ስለዚህ የቀዶ ጥገና ህክምና ሊኖረው ይችላል ማለት ነው። ይሄ ግን የራሱ የሆነ ኢንዲኬሽን አለው። ክሊር የሆነ ኢንዲኬሽን ካለ ይሰራል። የመጀመሪያው ኢንዲኬሽን ምንድነው? ኦብስትራክቲቭ ስሊፕ አፕኒያ የምንለው አለ። ልጆቹ በእንቅልፍ ሰዓት እየረበሻቸው መተኛት ካልቻሉ ይሄ ኦፕሬሽኑ ሊሰራ ይችላል። ከዛ በተጨማሪ እንግዲህ ሲቪየር ፕራይማሪ ስኖሪንግ ካለ፣ በጣም በከፍተኛ ደረጃ ማንኮራፋት፣ እነዚህ በጣም የሚረብሽ አይነት ካለ እሱም እንዲሰራ የሚያደርግ ነው። በጣም ኢሎንጌትድ ሆኖና ማለት ረዥም ሆኖ ቶንሲሉ አብጦ ወደኋላ እየሄደ የመተንፈሻ አካላትን እየነካ ምላስን እየነካ በተለይ ቋሚ የሆነ ክሮኒክ የሆነ ሳል የሚያስከትል ከሆነ ሌላኛው ኢንዲኬሽን ነው፣ ይሰራል ማለት ነው። ከዚህ በተጨማሪ ሌሎች ተጨማሪ ኢንዲኬሽን ይኖራሉ። እነሱ ሬር ናቸው። ቤናይን ወይም ማሊግናንት ሌዥኖች ካሉ እንደ ኢንዲኬሽን ይወሰዳሉ ማለት ነው። ግን ዋናው ነገር ህክምና አለው። የህክምና ቦታ ላይ መጥቶ ሐኪም ጋር በመነጋገር ህክምናውን ልጆቹ ማግኘት ይችላሉ እንጂ ወደ ትራዲሽናል የሆነ የህክምና ቦታ ወስዶ ልጆችን እንጥል ማስቆረጥ ከጥቅሙ ጉዳቱ ነው እያመዘነ ያለው እና ይሄን ሁሉም ወላጅ ሊያውቀው ይገባል። ምክንያቱም ትላንትና እንዳየነው ጨቅላ ህፃናት እየሞቱ ነው። ያላወቅናቸውም ብዙ የሞቱ አሉ፣ በየቤቱ ሊኖሩ ይችላሉ። ከዚህ በፊትም እንደዚህ አይነት ነገር በተደጋጋሚ እያጋጠመን ስላልዘገብነው ነው እንጂ ብዙ የሞቱ ጨቅላ ህፃናቶች አሉ። ስለዚህ ይሄን ነገር በማስወገድ ህክምና ቦታ ላይ መጥቶ በአግባቡ ልጆቹን ማሳከም ያስፈልጋል። ለዛሬ ያለኝ ይህንን ይመስላል። ሼር፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። ቴንክ ዩ